ሰበር ዜና ዛሬ በሄሉሻ ቤት ከባድ ጦርነትና ቡጥቡጥ ሊፈጠር ስለሆነ ከወዲሁ እራሳቸውን አዘጋጁ በማለት እኔ አዲስ ዩቲዩብ የሰዓቱን ዜና ይዤላችሁ መጥቻለሁ። ልዑሌ አርባ ምንጭ ገባ። እኔ የአብ ስራ ሲገርመኝ ማለት ነው ልዑሌ መደገሙ አስደንግጦኛል በእውነቱ። ምክንያቱም ሰላም አይፈጠርም ከዛ ከሄደ። ሁለት በአይነ ቁራኛ የሚተያዩ ልጆች ፊት ለፊት ስትፋጠጡ ምን እንደሚፈጠር መገመት አይከብድም። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛል ቤተሰብ። ይሄን ቪዲዮ ስትጀምሩ በላይክ ጀምሩ። እኔ እኮ ተው ላይክ አትንፈጉኝ ቤተሰብ። ላይኩ እናንተን አይጎዳም፣ ለኔ ይጠቅመኛል። እናንተን ደግሞ በፍጹም ሊጎዳችሁ አይችልምና ላይክ አድርጉኝ። እና ዛሬ እንግዲህ ልዑሌ ባልታሰበ ሰዓት መጥቶ አርባ ምንጭ ገባለሁ አለ ከሄሉ ጋር ማለት ነው። ጉድ! የአብ ስራ ነገር ሳይፈታ ሁሉ ልዑሌ ሲደገም በጣም ችግር እንደሚፈጠር እኔ ገምቻለሁ። ምክንያቱም እንግዲህ የአብ ስራ እንደምታዩት ልዑሌን ሲያይደው ደሙ ነው የሚፈላው። ጭራሽ አርባ ምንጭ ሲገባማ በቃ እኔ አላቅም የአብ ስራ ሁኔታ ምን እንደሚሆን። ብቻ ግን ቸሮሬ ያሰማን። ሄሉ ሸየኔ ሳውና አሳዘነችኝ በእውነት በጣም። ግን ብዙዎች በጣም እየሰደዋቿት እየተቆጣቿት። ለምንድን ነው ግን የምትቆጧት? ሄሉሻ ምን ታድርግ እንዴ? በእውነት እኔ ምንም ብታደርግ ማለት ነው ሄሉ ታሳዝነኛለች። እንግዲህ እንደኔ ሀሳብ ስነግራችሁ ማለት ነው ቤተሰብ የምር ልዑልን ልዑሌ በቃ ተው፣ ይሄ የኔ ችግር ነው እኔ እፈተዋለሁ፣ ምንም ችግር የለም። ከቤተሰቦች ጋር ከደረሰ እኔ በምፈታው መልኩ እፈተዋለሁ። አንተ ከዚህ ውስጥ እንድትገባ አልፈልግም፣ ላንተም የሆነ ስበብ መሆን አልፈልግም ብላ እሷ ማስቀረት ትችል ነበር። ግን አትፈልግም። በቃ እንዴት ትፈልጋለች? በእርግጥ ችግር እንዳይፈጠርም ፈርታለች። ግን ደግሞ ያንን ነገር ቁርጥ ያለ አማርኛ ተናግራ ማስቆም ትችል ነበረ። ስለዚህ ልዑሌ ምርጥ ጓደኛዋ ነው ለሷ። እና አሁን ልዑል ምን ያድርግ ደግሞ? ስለ ሄሉ ብሎ ከሷ ጋር የሆነ ችግር እንዳይፈጥር፣ የአብ ስራ ችግር እንዳይፈጥር ብቻውን አልተውሽም ብሎ ነው። ሌላው ደግሞ አሁን የአብ ስራና ሄሉሻ ቪዲዮ ሲሰሩ ማለት ነው እንደዛ የግፈታተራት ራሱ ምናምን ቪዲዮ ሲሰራ ድራማ ነው ብላችሁኛል። ያንን እንኳን ድራማ ነው ካላችሁ አሁን ልዑሌ የሰራውን ቪዲዮ ለምን ድራማ ነው ብላችሁ ማታልፉት? እሱስ ለምን ይቅርበት? ዩቲዩብ ከፈተው እኮ ማለት ቪዲዮ ሊሰራ ነው አይደለ? ይጠቀም ዶላሩም ይጻቅ ምንድን ነው? በቃ ድራማ ነው ብላችሁ ለፉት። ሁሉንም ድራማ ነው እንደምትሉት ማለት ነው። ዝም ብሎ ውጣ አለ እንዴ? ኧረ ተው ግን ማነው ነገር የለም። ትናንትና ያብ ስራ በጉ ይታረዳል ማለት ነው። እኔ በእውነት በኋላ ቀስ እያልኩ ቪዲዮውን ሳየው በሳቅ ነው የሞትኩት ማለት ሰላም ሳይወርድ በጉ ይታረዳል ማለት ነው። የጤና ያርገው የአብ ስራ እንደዚህ መጣደፍ ማለት ነው። እና ለማንኛውም ሄሉሻዬ እንደው ምንም እንዳትሆኝ የኔ ቆንጆ በእውነት እንዲህ የተጠዳደፈ ህይወት ውስጥ ገብታ ሌላ ነገር እንዲፈጠርባት አልፈልግም። እና ቤተሰብ ማለት ነው ይውላችሁ አሁን ልዑሌን ውጣ ከማለት እኮ አንድ ነገር የተናገረው ብዙውን ሰው የሚያስማማ፣ ብዙዎቻችሁ አትስማሙም። አዎ እኔ ልዩ የምትባለው ልጅ ለምንድን ነው የማትመጣው? እንደዛ የአብ ስራን አፈቅራለሁ ብላ ጡት ማሰዣ ሳታረግ ተገለባብጣ የመጣች ልጅ በፍቅር ጦዛ ማለት ነው። አሁን ድራሿ የጠፋ የት ተደብቃ ነው? ለምንድን ነው የማያወጣት እንዴ? ስንት ጊዜ እኮ ተናገረን እኛ አምጣት። ያኔ ሰው ሁሉ በሰው ዘንድ አመኔታ ይኖረዋል የአብ ስራ ማለት ነው። እኔን ነው የምትፈልግ ሄሉሻን ብላ ስትጠይቀው እኮ ሩጦ የተከተላት እሱ ነው አይደል? ታዲያ አሁን እንደዚህ ሩጦ ተከትሏት እንዴት እንመነው? እሺ አሁን እያደረገ ያለው እውነት ነው ብለ ሁሉም ነገር በማስረጃ መሆን አለበት። ያኔ እኮ እንደዚህ የምንለው እኛ ማለት ነው ማስረጃ ስላየን ነው። ሩጦ ተከትሏት ስለሄደ ነው። ስለዚህ አሁንም ደግሞ እንደ ማስረጃ የሚጠቀምባት ልጅቷን ነው። ያምጣትና እውነቱን ትናገር። ከሱ ህይወት ወጣ ከሆነ መናገር አለባት። እና ልዑልም ይሄን ካየ በቃ ልጅቷ መታ ያኔ እኔ ለራሴ የሆነ ሴራ ሰርቻለሁ በቃ እናንተ እንድትጣሉ ብዬ ነው ምናምን ብላ ብቻ የምትናገረውን ነገር ትናገር። ከዛ በኋላ የአብ ስራና ሄሉ ሰላም ከሆኑ ልዑል እኮ ይወጣል። ከዚህ ጋር ምንም ሊሰራ አይችልም። ግን ከዚህ ጋር ድፍንፍን ያለ ነገር ስለሆነበት መውጣት አልቻለም ልዑል ማለት ነው። እና በትናንትናው ቪዲዮ ደግሞ ሄሉሻ በቃ ድራማውን ቶሎ ጨርሰው ወደ እንዳልክ ልትመለስ ፈልጋ ነው የሚል ኮሜንት አይቼ ነበር። እና ከኔ ቤት ነው እንደዛ ያላችሁኝ በዚህ አጋጣሚ ማለት ነው ነው ብላችሁ ነው? አይ አይደለም፣ እንደዛማ አይሆንም። እንደምታዩት ሄሉ አሁን ገና ከያብ ስራ ውስጥ አልወጣችም። እውነት ለመናገር አልቆረጠችም እኮ ገና የአብ ስራን ተወደዋለች። እንዳልኬማ ተው ታሳዝኖኛል የምር። ባለፈው እኮ በሱ ቪዲዮ ልሰራ ነበር ግን ትንሽ ታመሜ ነበርና በቃ ቪዲዮ ሳልሰራ ተውኩ ማለት ነው። ግን በጣም አንጀቴን ነው የበላው እንዳልክ። ምክንያቱም በቃ ተጸጽቷል፣ የምርም አፍቅሯታል ማለት ነው። ይኸውላችሁ ፍቅር ማለት እንደዚህ ታጋሽ ነው። አሁን
እንዳልኬ በቃ በእንዳልኬ በሌላ ቪዲዮ ልምጣ ማለት ነው። አይመስላችሁም? ይሻላል። እኔ የመጣሁት ስለ ልዑልና ስለነ ያብ ስራ ልናገር ነው እንዴ። እና በእኔ ሀሳብ የምትስማሙ ከሆነ በዚህ ተስማሙ። በቃ ልጅቷ ትምጣና ትውጣ፣ እውነቱን ታስረዳ። ለምንድን ነው ማለት እንደዚህ በዚህን ያክል ደረጃ እሱ ሊጓዝ የቻለው? ልዑል የሆነ እውነት ስላለው አይደለ? ያብ ስራም እውነት ይኑረው ልዑልም እውነት ይኑረው። ማንኛው እየዋሽ እንደሆነ መጨረሻ ላይ የምናየው ነገር ነው። በተለይ ደግሞ በዛሬው ቪዲዮ ከነጋሽዬ ፊት ሲቀርቡ ምን እንደሚያወሩ ማለት ነው። እና ደግሞ አሁን ያብ ስራ ከቤተሰብ ጋር የሄደው ምናልባት ቤተሰቦቿን ስለምትፈራ ይቅርታ ታደርግልኛለች ምናምን ብሎ ነው ማለት ነው። በዚህ አጋጣሚ አንድ ነገር ልንገራችሁ። ቤተሰብ እኮ እናንተ በስቃይ እንድትኖሩ አይፈቅድላችሁም አይደል እንዴ? ቤተሰብ የሚፈልገው የእናንተን ደስታ ነው። ስለዚህ ትዳራችሁን፣ ህይወታችሁን መምራት የምትችሉት ደግሞ እናንተ ናችሁ፣ ቤተሰብ አይደለም አይደል? ቤተሰብ ሄሉ ያልፈለገችውን ነገር ሊያስገድዷት በፍጹም አይችሉም። እንደውም ፈትለ ተናግራለች እኮ እሷ ሀሳቧን ማስቀየር አልችልም ብላለች። እና ወደ ፍቅር ህይወትና ወደ ትዳር ዓለም ሲመጣ ቤተሰብ ፈርቼ ምናምን የሚባል ነገር የለም። ምክንያቱም እንደዚህ አይነት ነገር ድሮ ቀርቷል ማለት ነው። በድሮ ሰዎች ቀርቷል። እንደዚህ ቤተሰብ ተፈርቶ ቤተሰብ ባመጣው ባልመዳር ምናምን ይሄ ነገር ቀርቷል። አሁን ሁሉም በራሱ ልብ ነው እየተንቀሳቀሰ ያለው። ሀሳቧን ላስቀይራት አልችልም፣ አንዴ ድርቅ ካለች እንደማትመለስ አውቀዋለሁ እያለች ነበረ። ያ ማለት የልጇን ባህሪ ስለምታውቅ ነው ፈትለ እንደዛ ስትል የነበረው። በዚህ ደግሞ ቤተሰብን ለምን አላከበረችም ተብላ ልትወቀስ አይገባም። ቤተሰብን የምናከብርበት መንገድ አለ። ይሄ ግን ህይወት ነው። ቤተሰብን ያለ ማክበር ሳይሆን ደስተኛ ሆና መኖር የሚገባት ልጅ ነች አይደለ እንዴ? ለማንኛውም ዛሬ የምናየውን ቪዲዮ ደግሞ አይተን እስኪ ምንለውን እንላለን ማለት ነው። ምን እንደሚፈጠር አናውቅም። ምን አይነት እርምጃ እንደሚወሰድ ያስታርቋቸዋል ወይስ ምን ይፈጠራል የሚለውን በፍጹም የምናውቀው ታሪክ የለም። እንግዲህ ዛሬ ሁላቸውም ፊት ለፊት ሊፋጠጡ ነው ማለት ነው። ብቻ የሰላም የሚያደርገው ቸር ወሬ ያሰማ። እውነት ግን ያስፈራል ነገሩ። በተለይ አሁን ልዑል መሄዱ በጣም ነው የሚያስፈራው። እና ይህን ቪዲዮ ላይክ እያደረጋችሁ ቤተሰብ እስከዛው ድረስ መልካም ቆዩልኝ። ቻው ቻው።